ጽምዶ በሚል የተደራጁ አካላት ሐሳባቸውን ወደ መሬት ለማውረድ አንዲት እርምጃም ቢራመዱ ሰም በእሳት እንደሚቀልጠው እነሱም ይቀልጣሉ ሲል መከላከያ ሚኒስቴር ተናገረም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአይነቱ የመጀመሪያ የሆነ መልእክትን ላኩ። እናየዋለን። ኢራንና አሜሪካንን ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ዋሽንግተን ቴሄራን ላይ በድጋሚ ጥቃት ለመፈጸም እየተዘጋጀች መሆኑ ተዘገበ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጽምዶ በሚል የተደራጁ አካላት ሐሳባቸውን ወደ መሬት ለማውረድ አንዲት እርምጃም ቢራመዱ ሰም በእሳት እንደሚቀልጠው እነሱም ይቀልጣሉ ሲሉ የኢፌድሪ የመከላከያ ሰራዊት የዓለም አቀፍ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ ተናገሩ። ሜጀር ጄኔራል ተሾመ ገመቹ ይህን ያሉት ከመንግስታዊው የኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ነው። የጄኔራል መኮንኑ የኢትዮጵያ ቴሌቪዥን ቆይታ ከሰሞኑ በጎረቤት ሀገር ሱዳን ፖርት ሱዳን ከተማ ከተደረገው መነሻውን በትግራይና ኤርትራ ጥምረት ላይ እንዳደረገ የሚነገርለት የጽምዶ ጉባኤን ተከትሎ ይመስላል። በዚህ የጽምዶ ስብሰባ ላይ ከ2010 ዓ.ም የኢትዮጵያ ፖለቲካዊ ለውጥ አንስቶ የኢትዮጵያ መንግስት ወዳጅ ሆነው ከዚያም ወደ ተቃዋሚነት የተቀየሩት አንዳርጋቸው ጽጌ ተገኝተው ንግግርን አድርገዋል። በንግግራቸውም የኢትዮጵያ መንግስት በተለይም ከተባበሩት አረብ ኤሚሬቶች ጋር በመሆን በሱዳን ላይ አድርጎታል ባሉት ጉዳይ ላይ ኮንነው ተናግረዋል። ይህኛው የጽምዶ ስብሰባ መነጋገሪያ መሆኑን ተከትሎም የኢፌድሪ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ተሾመ ገመቹ ምላሽን ሰጥተዋል። ጄኔራል መኮንኑ በዚህ ምላሻቸው ጽምዶን ጸረ ሉዓላዊ ጥምረት ነው ሲሉ ደጋግመው ኮንነውታል። ይህም ብቻ ሳይሆን ጽምዶ የተባለውን ጥምረት የፈርዖን ቀንበር ተሸካሚ ሲሉም ገልጸውታል። በዚህ ስያሜያቸው ጽምዶን የግብጽ ተላላኪ ማለት ፈልገው ነው የሚሆነው። የሰሞኑን የቡድኑን እንቅስቃሴ ተከትሎ በርካታ የኢትዮጵያ ወዳጆች ማብራሪያን የጠየቁን ሲሆን እኛም ምላሽ ሰጥተናል ያሉት ሜጀር ጄኔራል ተሾመ ገመቹ የቡድን እቅዴን ወደ መሬት አወርደዋለሁ ቢል ሰም በእሳት እንደሚቀልጠው ሁሉ እሱም ይቀልጣል ሲሉ ተናግረዋል። እቺኛዋን የጽምዶ ሐሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በእሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ይሄን ወደዚህ ደረጃ የሚወስዳቸው ጉዳይ ምንድነው? ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይና ባሉዓላዊነታችን ላይ ቅጀትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋሉ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰም በእሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ሜጀር ጄኔራል ተሾመ ገመቹ ይህንን የጽምዶ አደረጃጀትን ተራ ሐሳብ ነው፣ ቅዠት ነው፣ ያንን ያክል የሚያሰጋንም አይደለም ብለው ደጋግሞ የገለጹ ሲሆን ያለውን ሁኔታ ማሳወቅ ላለብን አካላት አሳውቀናል፣ እኛ አካላት ስንዝር መሬት እንሄዳለን ካሉ ግን ይቆረጠማሉ ሲሉ ምን የተናገሩት ኢን አድቫንስ ለዲፕሎማቲክ ማህበረሰቡ ይሄን ነገር አዌር የማድረጉ ስራ ተሰርቷል። they know about it። ሁለተኛ ደግሞ ይሄንን አልፎ በዚህ በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። ኦሬዲ ጥንትሱም እየተደፋ ነው። ግን እንደው የተራረፈ እንዲያን ነገር እንሞክራለን ቢባል ፕራይመሪ ስራችን ነው የሚሆነውና አይሞክርም፣ ተግባራዊ አይሆንም የሚል ነገር ለማንሳት ነው። ግን ምንድነው እንደው እንደ ሰሞነኛ ደግሞ ቺኛዋ ያልጣች ያልተመዘዘች ካርታ ናትና እንምዘዝ ብለው ስራቸውን በዚህ ልክ የሚታወቅ መሆኑንና የተቀደመ መሆኑንና ቺን ስራ ደግሞ ትንሽ ነገር እንተገብራለን ብለው ቢያስቡ እንደሚቆረጠሙ እንዲያውቁና አደብ እንዲገዙ እኛ እንደ አገር ጠባቂ ተቋም እንደ ሉዓላዊነት ጠባቂ ተቋም
የራሳችን እይታ ይህን በተመለከተ አሁን በተገለጸ መልኩ የሚታይ ነው። ከፌደራል መንግስት ጋር ለሁለት ዓመታት የተዋጋው ህወሓት በፕሪቶሪያው ስምምነት ውጊያው ከቆመ በኋላ ስምምነቱ አልተከበረም፣ ትግራይ ልታገኝ የሚገባትን ጥቅም እያገኘች አይደለም ማለቱን ተከትሎ ከኤርትራ መንግስት ጋር ግንኙነት መጀመሩ ይነገራል። ከዚያም በኋላ ነው ጽምዶ የሚል ስያሜ የተሰጠው የኤርትራና ትግራይ ጥምረት መፈጠሩ በስፋት እየተነገረ የመጣው። በሱዳን ሀገር ፖርት ሱዳን የተደረገው የጽምዶ ስብሰባ ጥምረቱ ላይ የአማራና ሌሎች ህዝቦች እንዲሳተፉ ጥሪ ለማቅረብ ያለመም ነው ተብሏል። በፖርት ሱዳኑ ስብሰባ ላይ የኦጋዴን ነፃ አውጪ ንቅናቄን ጨምሮ ሌሎች አካላትን መገኘታቸው ታውቋል። ጥምረቱም የኢትዮጵያን ማዕከላዊ መንግስትን ማስወገድ ዓላማው መሆኑ በስፋት ይነሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤርትራ 35ኛ የነጻነት በዓልን አስመልክቶ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የእንኳን ደስ አላችሁ መልእክት ልከዋል። ፕሬዝዳንት ዶናልድ ትራምፕ ለኢሳያስ አፈወርቂ ይህንን አይነት መልእክት ሲልኩ ለመጀመሪያ ጊዜ ነው። ትራምፕ በመልእክታቸው ያለፈው ዘመን አሁን ወደ ኋላ የቀረበ መሆኑ በጋራ በመሆን በአፍሪካ ቀንድና በቀይ ባህር አካባቢ ለሚገኘው የጋራ ሰላምና ብልጽግና ወደፊት ለመራመድና አብሮ ለመስራት ትክክለኛው ጊዜ አሁን ነው ብለው እንደሚያምኑ ገልጸዋል። ኤርትራ ነገ ግንቦት 16 ቀን 2018 ዓ.ም 35ኛ የነጻነት ቀኗን በተለያዩ ስርዓቶች ታከብራለች። ለዚህም በከተማው ሽር ጉዱ በስቷል። ይህም በዓል በማስመልከት ለፕሬዝዳንት ኢሳያስ አፈወርቂ ደብዳቤ የጻፉት ፕሬዝዳንት ትራምፕ በመልእክታቸው የኤርትራን ሕዝብ ጽናት፣ ብርታትና ለሀገራዊ ሉዓላዊነት ላላቸው ቁርጠኝነት ያላቸውን አክብሮትና አድናቆት ገልጸዋል። በኢራን ጦርነት ምክንያት የአሜሪካና የኤርትራ ግንኙነት መሻሻሎች እየታዩበት መጥተዋል። በኢራን ይደገፋሉ የሚባሉትና ግማሽ የመንን የተቆጣጠሩት የሁቲ አማጺ ቡድን አባላት ከእስራኤል ሐማስ ጦርነት ወዲህ በቀይ ባህር ላይ የፈጠሩት የደህንነት ስጋት አሜሪካ በቀይ ባህር የደህንነት ጉዳይ ላይ ሰፊ ወታደራዊ እንቅስቃሴን እንድታቅድ አስገድዷታል። ለዚህ የአሜሪካ እቅድ የቀይ ባህርን ጠረፍ ከ1000 ኪሎ ሜትር በላይ የምትዋሰነው ኤርትራ ምቹ ሆና ተገኝታለች። የትራምፕ አስተዳደር ለዚህ እቅዱ መሳካት ከኤርትራ ጋር የነበረውን የሻከረና በብዙ ማዕቀቦች የታጀበ ግንኙነትን ለማሻሻል አስወስኖታል። ለዚህም ከዚህ ቀደም በተለያየ ምክንያት ኤርትራ ላይ ጥሎት የነበረውን ማዕቀብ ለማንሳት የሚያስችለውን ውሳኔ ማሳለፍ ጀምሯል። ዲፕሎማሲያዊ ግንኙነቶችም እየታደሱ መጥተዋል። በቅርቡ አሜሪካ ያከበረችው የነጻነት ቀንም በኤርትራ የአሜሪካ ኤምባሲ ውስጥ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ ጭምር በተገኙበት ነበር የተከበረው። ይህ የኢራን ጦርነት ጣጣ ታዲያ ለኤርትራ መልካም እድሎችን ይዞ መጥቷል። ኤርትራ አሁን ላይ በምስራቅ አፍሪካ ወሳኝ የልዕለ ኃያሉ አሜሪካ የደህንነት አጋር አድርጓታል። ትራምፕ የላኩት የእንኳን ደስ አላችሁ መልእክትም በኤርትራ ላይ ያደረው የአሜሪካ ፍላጎት ከፍተኛ መሆኑን ያሳያል። ግንኙነቱም ከጎረቤት ኢትዮጵያ ጋር ያለውንና ከኢትዮጵያ የባህር በር ፍላጎት ጋር በተያያዘ በተፈጠረው ውጥረት ኤርትራ የአሜሪካ ቀጥተኛ ድጋፍ እንድታገኝ መንገድን የሚጠርግ ነው። ከአሜሪካ በተጨማሪ የሩሲያው ፕሬዝዳንት ቭላዲሚር ፑቲንን ጨምሮ የተለያዩ አገራት መሪዎችና ንጉሶች በራሳቸውና በአገራቸው ስም በላኩት መልእክት ለፕሬዝዳንት ኢሳያስ አፈወርቂ መልካም ጤንነት፣ ለኤርትራ ሕዝብ ደግሞ ሰላምና ብልጽግናን መመኘታቸውን የኤርትራ ማስታወቂያ ሚኒስቴር ገልጿል። የፌዴራል ከፍተኛ ፍርድ ቤት በዋስ እንዲለቀቁ ውሳኔ የሰጠባቸው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅና የጠበቃ አባላት ፖሊስ የፍርድ ቤቱን ትዕዛዝ ባለማክበሩ ምክንያት እስካሁን ከእስር አለመፈታታቸው ታወቀ። ታሳሪዎቹ በፌዴራል የመጀመሪያ ደረጃ ፍርድ ቤት የተፈቀደባቸውን የጊዜ ቀጠሮ በመቃወም በጠበቆቻቸው አማካኝነት ለከፍተኛው ፍርድ ቤት ይግባኝ ጠይቀው ነበር። ይህንን አቤቱታ የተመለከተው ከፍተኛው ፍርድ ቤትም ባለፈው ሮብ ዕለት በሰጠው ውሳኔ የቴዲ አፍሮ ምክትል ስራ አስኪያጅ ማህሌት ሰለሞንና የረጅም ጊዜ ወዳጅ የሆነው የሱፍ ያሲን በ100 ሺህ ብር እንዲሁም ሁለት የድምፃዊው የጥበቃ አባላት እያንዳንዳቸው በ50 ሺህ ብር ዋስትና ከእስር እንዲፈቱ ትዕዛዝ አስተላልፎ እንደነበር ይታወቃል። ይህንን የፍርድ ቤት ውሳኔ ተከትሎ የታሳሪዎቹ ቤተሰቦች የተጠየቀውን የዋስትና ገንዘብ ገቢ በማድረግ የመፈቻ ወረቀት ቢያሰሩም የፌዴራል ፖሊስ ግን ግለሰቦቹን ሊለቃቸው ፈቃደኛ አልሆነም። ፖሊስ ታሳሪዎቹን ሳይለቅ ያቆየበት ምክንያትን በተመለከተ የውስጥ ምንጮች ሲያስረዱ ተቋሙ በከፍተኛ ፍርድ ቤት ውሳኔ ላይ ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ለመጠየቅ በማሰቡ መሆኑን ገልጿል። ይሁን እንጂ ፖሊስ ይግባኝ ጠይቃለሁ በሚል ሰበብ ታሳሪዎቹን በእስር ከማቆየት ውጪ ትላንት አርብ 11 ሰዓት ተኩል ድረስ በጠቅላይ ፍርድ ቤት በታሳሪዎቹ ስም የተከፈተ ምንም አይነት የይግባኝ መዝገብ አለመኖሩ ለማወቅ ተችሏል። የህግ ባለሙያዎች አስተያየት ሲሰጡም ይህ ሁኔታ የህግ የበላይነትንና የፍትህ ተቋማትን ገለልተኝነት ጥያቄ ውስጥ የሚከት ሆኗል። የፌዴራል ፖሊስ እነዚህን የቴዲ አፍሮ የቅርብ ሰዎችን በቁጥጥር ስር ያዋላቸው ህገ ወጥ የጦር መሳሪያ በመያዝ
በመጥቀስ ሁከትና ብጥብጥ ለማስነሳት በመሞከርና እንዲሁም አደንዛዥ ዕፅ ይዞ በመገኘት ወንጀል ጠርጥሮ መሆኑን ከዚህ ቀደም መዘገቡ ይታወሳል። ዘገባውን የወሰድነው ከዛሀበሻ ነው። ኢራንና አሜሪካን ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ዋሽንግተን ተኢራን ላይ በድጋሚ ጥቃት ለመፈጸም እየተዘጋጀች መሆኑ ተዘገበ። የቢቢሲ የአሜሪካ አጋር ሲቢኤስ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ እንደዘገበው የፕሬዝዳንት ዶናልድ ትራምፕ አስተዳደር አዲስ ጥቃት ለመሰንዘር ዝግጅት እያደረገ ይገኛል። ሆኖም ግን ጥቃት ለመፈጸም የመጨረሻው ውሳኔ እንዳልተላለፈ የሲቢኤስ ዘገባ ይጠቁማል። ትራምፕ የመንግስት ጉዳዮች ስላሉባቸው የልጃቸውን ሰርግ መታደም እንደማይችሉ በማህበራዊ ሚዲያ ገጻቸው አስታውቋል። የዛሬውን ዕለት ኒው ጀርሲ በሚገኘው ቅንጡ መኖሪያ ቤታቸው እንደሚያሳልፉ ቢጠበቅም ወደ ዋይት ሃውስ ማቅናታቸው ተገልጿል። የአሜሪካ መከላከያና ደህንነት አመራሮችም እረፍት ለመውጣት ይዘውት የነበረውን እቅድ እንደሰረዙ የተለያዩ ምንጮች ጠቁመዋል። ይህም ኢራን ላይ በድጋሚ ጥቃት ለመክፈት በሚደረገው ዝግጅት ምክንያት እንደሆነም ነው የተመለከተው። የአሜሪካ ሰራዊትና የደህንነት ባለስልጣናት በተጠባባቂነት ላይ በነበሩ ወታደሮች ዝርዝር ላይ ለውጥ ማድረጋቸውን ምንጮች ጠቁመዋል። በተለያዩ የመካከለኛው ምስራቅ ወታደራዊ ሰፈሮች የሚገኙ የአሜሪካ ወታደሮች ኢራን በምትወስደው የመልሶ ማጥቃት እርምጃ ኢላማ እንዳይሆኑ ከካምፖቹ እንዲወጡ እንደሚደረግ ተገልጿል። ኢራንና አሜሪካ ጊዜያዊ የተኩስ አቁም ስምምነት ላይ ከደረሱ ጊዜ አንስቶ አንዳቸው በሌላኛቸው ላይ ቀጥተኛ ጥቃት ከመፈጸም ተቆጥቧል። የድርድር ጥረቶችም እንደቀጠሉ መሆኑ ይታወቃል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ